ሰላም ጤና ይስጥልኝ ተከበራችሁ ተመልካችና አድማጮች የቻናሌ ቤተሰቦች ዛሬ አዲስ መረጃ እጅግ አነጋጋሪ የሆነውን እየላችሁ ቀርብ ያለው አርቲስት ሞገስ ተብሎ የሚታወቀው የፋኖ ወይም ደግሞ አርቲስት ሞገስ ሽፈራው ተብሎ የሚታወቀው እሱ አሁን እስር ቤት ገብቷል በስደት አገር ማለት ነው። እሱን ጉዳዮች የማስደምጣችሁ ይሆናል። ከዛ በፊት መንግስት ያቀርብላችሁን ሰላም ጥሪ የተቀበሉትን ላስታውሳችሁና ቀጥታ ወደ ጉዳያችን እንመለሳለን። በማዕከላዊ ጎንደር ዞን በጣቁሳ ወረዳ ታጥቆ ሲንቀሳቀሱ የነበሩት ኃይሎች መንግስት ይዘረጋላቸውን የሰላም ጥሪ ተቀብለው ዛሬ ታህሳስ 30 2018 ዓመተ ምህረት በሰላም ገብተዋል። እጅግ እናመሰግናለን። ቀሪ ወንድሞቻችንም ይህን ፈለግ እንድትከተሉ እያሳሰብን ሰላም ለሀገራችን ያድርግ፣ ጽንፈኝነት ይውደም እንላለን። ቀጥታ ወደ ጉዳያችን የምናመራ ይሆናል። በብዙ ጊዜ ለአማራ ድምጽ እሆናለሁ እያለ የሚታወቀው ሞገስ ሽፈራው በስደት አገር ወይም ደግሞ በአፍሪካ ኡጋንዳ በሚገኝበት ወደ ማረሚያ ቤት ወርዷን። የወረደበት ጉዳዮችም እንደ መረጃው ምንጭ ከሆነ በሴት ጉዳይ ነው። እንደውም ኤርትራዊ በወንጭ ሴት ጉዳይ መሆኑ አነጋጋሪ እየወጣ ይገኛል ማለት ነው። ከዚህ ጋር እሱ እስር ቤት መግባቱ አይደለም ዋነኛው ቁም ነገር። መሰመር ያለበት አንድ ነገር አለ። ለህዝብና ለህዝብ ምሳሌ የማይሆኑት ለአማራ ድምጽ ህዝብ እንሆናለን እያሉ ነገር ግን በዲሲፕሊን የተበላሹ ሰዎች ናቸው ሀገርን አዘቅት ውስጥ እየከተቱ የሚገኙት። ይህ ሰው አንዱን እጅግ ከሚያጸይፍ ዲሲፕሊን ከተላለፈ ውስጥ አንዱ በግልጽ የሚያሳይ ጉዳይ ነው። በዚህም ዲሲፕሊን ከተላለፈው ወደ ማረሚያ ቤት እንዲወርድ አድርጎታል። ስለዚህ ዲሲፕሊን የሌለ ሰው ለሀገር ምሳሌ ሊሆን አይችልም። ለሀገር ጠበቃ ቆሞ ሊከራከር አይችልም። ለሀገራችን የሚያስፈልገው ሰላም ነው። የሰላም ጸረ ሰላም ኃይሎች እነዚህ በብልሹ አሰራር የሰከሩ ይህም በኡጋንዳ በስደት አገር ወደ ማረሚያ ቤት እንዲወርድ ሆኗል። እጅግ እናመሰግናለን። ከዚህ ጋር በተያያዘ መልኩ ስለ ዝናቡ ተብሎ የሚታወቀው የዳሞቱ ጎጃም ምሳሌ ተብሎ የሚጠቀሰው ስለዚህ ጉዳይም አያይዤ በሌላ መረጃ የምመለስበት ይሆናል። እጅግ አነጋጋሪ መረጃዎች እየወጣ ይገኛል። ስለዚህ ውድ የቻናል ቤተሰብ ተከታታዮች ለሀገራችን የሚበጀው ሰላም ብቻ ነው። አማራ ክልል አሁን ቀውስ ውስጥ የገባበት በሰላም እጦት እየማቀቀ የሚገኝበት ትናንትና ነፃ እናወጣለን ቁልቋል የከተታችሁት በእናንተና በእናንተ መሰሎች ወይም ደግሞ ልክ እንደ ሞገስ ሽፈራው መሰሎች አይነት ሰዎች ናቸው። ለራሳቸው ምሳሌ የማይሆኑ ለህዝብ ምሳሌ የማይሆኑ በብልሹ አሰራር የሰከሩ ነገር ግን ክልሉን አዘቅት ውስጥ የከተቱ ሰሞኑን በእጅግ ለመስማት የሚዘገንን በርካቶችን መረጃዎችን እየተዘዋወሩ ተመልክቻለሁ። ከዚህ ውስጥ በዚህም በቪዲዮ ምስል የምትመለከቱት አሁን በሀገር ደረጃ መከላከያ ሰራዊታችን ሙሉ በሙሉ በቁጥጥር ስር የሚገኝ ቦታ ነው። ይህ ቦታ የምትመለከቱት ማለት ነው በቀረጻ መልኩ የደረሰ መረጃ ነው። እጅግ ደስ የሚል ጉዳይ ነው። ይህ ሙሉ የመከላከያዎች ወይም ደግሞ በፊት ፋኖች በምሽግ ቦታ አድርጎ ሲጠቀሙበት የነበረውን ነገር ግን የሀገር መከላከያ እንዲሁም ሚሊሻዎች በሙሉ በማጽዳት የሀገር መከላከያ ሰራዊታችን እንዲሁም ሚሊሻዎችን እየተቆጣጠሩት ይገኛሉ። አካባቢውን ሰላም እያደረጉ ይገኛሉ። አሁን ሙሉ በሙሉ የተሰማራበት የፋኖ ታጣቂዎች ዘረፋን እገታ ላይ ነው። ሌላ የለም። ዘረፋ እገታ ላይ ነው። ሞገስ ሽፈራውም የአማራ ድምጽ ሆናለሁ ብሎ ኡጋንዳ መሽጎ ግን በብልሹ አሰራር የሰከረ ሰው አሁን ወደ ማረሚያ እንደወረደ መረጃዎች እየወጣ ይገኛል። ለሀገራችን የሚጠቅመው ወደ ቻናል ቤተሰብ ተከታታዮች ሰላም ብቻ ነው። ከመሸ እጅግ የሚገርም ሁኔታ መረጃዎችን እያጋሩን ይገኛሉ። እኛም እየተከታተልን ገመናቸውን እናሳያለን ማለት ነው። ለዚህ ደግሞ ለሀገራችን ጥሩ ምሳሌ የሚሆን መንግስት ይዘረጋልሽን ሰላም ጥሪ ተቀብለው በዛሬው ዕለት የገቡት ነው። ሌላኛው ጉዳይ ኢትዮጵያና የቻይና ለ10 ዓመታት ላይ የዘለቀ ጠንካራ ግንኙነት መፍጠራቸው ይታወሳል። ይህም ግንኙነት በቅርቡ በሁኔታዎች የማይለው ስትራቴጂክ ትብብር አድርገዋል። ዛሬ የቻይና የውጭ ጉዳይ ሚኒስትር ዋንግ ሂን ተቀብሎ ጠቅላይ ሚኒስትር ዶክተር አብይ አነጋግሯን። እጅግ እናመሰግናለን። ጠቅላይ ሚኒስትር ዶክተር አብይ የውጭ ጉዳይ ሚኒስትሮችን የውጭ ጠቅላይ ሚኒስትሮችን የውጭ ፕሬዝዳንቶችን ግንኙነት የሚያደርገው ዲፕሎማሲ መስራት ነው። ዲፕሎማሲ ደግሞ ቢዝነስ ነው። ስለዚህ ውድ የቻናል ቤተሰቦች መንግስት ጋር አብረን ብንቆም አትራፊ ነን። ከግል ጥያቄያችን ብሔራዊ ጥቅማችን ይበልጣል። ብሔራዊ ጥቅማችን ደግሞ የአሰብ ጉዳይና የቀይ ባህር ጉዳይ ነው። እናንተ ግን የግል ጥቅማችሁ በልጦባችሁ የብሔራዊ ጥቅማችሁን ገደል የከተታችሁ ተመለሱ።
ተመለሱ። ብዙዎች ሀገሮች ከብሔራዊ ጥቅማቸው ጋር ነው። አሜሪካ ለምሳሌ ቬኔዙዌላ ያለውን ፕሬዚዳንት አሁን አንጠልጥላ እዛ ሄዳለች። ስለ ብሔራዊ ጥቅሟ ነው። ቬኔዙዌላ ሁለት ሀገሮች አያል ሀገሮች ፈልጓታል። አሜሪካ ትፈልጓለች፣ ቻይና ትፈልገዋለች። ምክንያቱም በቢሊየን የሚቆጠር የበርሜል ነዳጅ እንዳላት ያም መሰረት በማድረግ ነው። ቻይና በብዙ ቢሊዮን ዶላር ብድር ሰጣለች፣ የማትከፍለውን ብድር ሰጣለች። ነገር ግን ከጀርባዋ ያላትን ነዳጅ በመመልከት ነው። አሜሪካን በአሽሽና በአደንዛዥ አዘዋዋሪነት ይታወቃል በማለት የቬኔዙዌላ ጠቅላይ ዋነኛ ምክንያት ከጀርባው ያለውን የሀገሪቱን ኢኮኖሚ ለመበዝበር እንደሆነ ይታወቃል። ስለዚህ ሀገሮች የዓለም እሽቅድድም ከብሔራዊ ጥቅማቸው አንጻር መሆኑ እውን ነው። ስለዚህ ውድ ቻናል ቤተሰቦች እኛ አለመታደል ሆኖ የብሔራዊ ጥቅማችን አናይም። መንግስት ግን ይህን የብሔራዊ ጥቅም አስቀድሞ ሁሉንም የኢትዮጵያውያንና ትውልደ ኢትዮጵያውያን ጥሪ እንዳደረገ ይታወሳል። ስለዚህ ተመለሱ። የብሔራዊ ጥቅማችን ከግላችን ጥቅም ይበልጣል። ስለዚህ ለዚህ ዓላማና ሀገርን ዕዳ ትልቁ የሚያስማቅቀንን የባህር በር እጦት ነውና ለዚህ ደግሞ መንግስት በአጽንኦት ሰጥቶ እየሰራ ይገኛል። እናም ስለ ውድ ቻናል ቤተሰብ ተከታታዮች ብሔራዊ ጥቅማችን ይብለጥ። እንደ ሞገስ ሽፈራው የተበላሸ ብልሹ አሰራር ውስጥ ተዘፍቀን ስለ አማራ የምናደርገው ጩኸት ቢስ ነው። ዋጋ የሌለው ጩኸት ነው። በባዶ ጩኸት ነው። ምንም የማይጠቅም እጅግ አሳፋሪ ጉዳይ ነው። እነዚህ ሰዎች ናቸው አማራ ነጻ እናውጣለን የሚሉን። እነዚህ ሰዎች ናቸው ለአማራ ጠበቃ እንቆማለን የሚሉት በተበላሸ አሰራርና በዘረፋ ላይ የተሰማሩ ሰዎች። ስለዚህ የሚያስፈልገን ሰላም ብቻ ነው። ወደ ቻናል ሰዎች ስለ ዝናቡ ልንገረው። ይሄ ወጣ መረጃ ለሱን አሁን አልነግራችሁም። በሁለተኛ መረጃ የምመለስበት ይሆናል። ነገ ጥር 1 2018 ዓ.ም በጧቱ አስደምጣችኋለሁ። የትም እንዳትሄዱ። እጅግ አሳፋሪ ጉዳይ ነው። መረጃዎች በርካታ አሳፋሪ ጉዳዮች አሉ ከውስጥ እየወጡ በአደባባይ እየተመለከተናቸው የሚገኘው። ለዛ ነው ፋኖ በግልጽ 100% እያወገዘ ለሰላም ተመለሱ፣ ሰላም ይቅደም፣ ሰላም የሚበጀን ለሀገርም ለዓለምም የሚበጀን የምንልበት በምክንያት ስለሆነ ነው። ለዚህ ደግሞ ስራቸውን በግልጽ ስላየን ነው። ውድ ቻናል ቤተሰቦች እጅግ የማከብራችሁ እና የማከብራችሁ ውድ ቻናል ቤተሰቦች መልካም ምሽት፣ መልካም ቀሪው የገና ዘመን ጊዜ እንዲሆንላችሁ ከወዲሁ እመኛለሁኝ። በሌላ መረጃ እስክንመለስ መልካም ምሽት እንዲሆንላችሁ ተመኘው።